ተረት ተረት ጀግናዋ ሚሚና የዛፉ ምስጢር። በአንድ ጊዜ በአረንጓዴ ተራራዎችና በነጭ ወንዞች የተከበበ ትንሽ መንደር ነበረ። የመንደሩ ስም ብርሃናማው ጎጆ ተብሎ ይጠራ ነበር። በዚያ መንደር ልጆች በደስታ ይጫወቱ ነበር። አዛውንቶች በጨረቃ ብርሃን ልጆቻቸውን ሰብስበው ተረት ይነግሩ ነበር። ከመንደሩ ርቀት ላይ በጥልቁ ዱር ውስጥ አንድ የሚያስፈራ ምስጢር ነበረ። በዱሩ መካከል የሚበራ አስደናቂ ዛፍ እንዳለ ይነገራል። ሌሊት ሌሊት ሲሆን ቅጠሎቹ እንደ ከዋክብት ያበራሉ፣ ቀን ቀን ሲሆን ደግሞ እንደ ተራ ዛፍ የሚታዩ ነበሩ። ሰዎች እሱን የብርሃን ዛፍ ብለው ይጠሩት ነበረ። በመንደር ውስጥ ሚሚ የተባለች 10 ዓመት ዕድሜ ያላት ልጅ ነበረች። ሚሚ ጠያቂ ነበረች፣ እጅግ ደፋርና ሌሎቹን ለመርዳት ዝግጁ የሆነች። አያቷ ሁልጊዜ እንዲህ ትላት ነበረ፣ ሚሚ ልጄ፣ ልብሽ ንጹህ ከሆነ ዓለምን ታሸንፊያለሽ። ስለዚህ ሁሌም ልብሽን ጠብቂ ትላታለች። አንድ ሌሊት ሚሚ ከመስኮቷ ውጪ ድንቅ ብርሃን አየች። ያ ብርሃን ከጥልቁ ዱር የሚመጣ ነበረ። ሚሚ ተገረመች። ይህ የብርሃን ዛፍ ነው ብላ አሰበች። ቀጣዩ ቀን ሚሚ ጓደኞቿን ቶማስንና ሳራን ጠራች። ወደ ዱሩ እንሂድ፣ የብርሃን ዛፍን እንመልከት አለቻቸው በደስታ። ጓደኞቿ መጀመሪያ ፈሩ። እህር እንዳንጠፋ ቶማስ ጠየቀ። አንጠፋም፣ አብረን ነን ሚሚ መለሰች። ሶስቱም ጓደኛሞች እየተጫወቱና እየዘመሩ ወደ አስፈሪው ደን ተጓዙ። ዱሩ ዝም ብሏል። አልፎ አልፎ ደስ የሚል የወፎች ዝማሬ ይሰማ ነበረ። ነፋስ ቅጠሎቹን እያንቀሳቀሰ ወደ ምድር ይጠልቅ ነበረ። አልፎ አልፎ ደግሞ የዱር እንስሳት ድምፅ ይሰማ ነበረ። ከጥቂት ሰዓታት ጉዞ በኋላ ከፊት ለፊት ብርሃኑን አዩ። እውነት ነበረ። በመካከሉ የሚያበራ ታላቅ ዛፍ ቆሞ ነበረ። ሚሚም ቀስ ብላ ወደ ዛፉ ቀረበች። በዚያ ጊዜ የሚያስገርም ነገር ተከሰተ። ዛፉ ተናገረ። ልጆች ልጆች፣ እንኳን ደህና መጣችሁ አለ። ሳራ አፏን ከፈተች። ዛፍ ይናገራል፣ ዛፍ ይናገራል አለች። ዛፉ በረጋ ድምፅ ቀጠለ። እኔ ደኑ ጠባቂ ነኝ። በዚህ መንደር ሰዎችና እንስሳት እርስ በርሳቸው በፍቅር እንዲኖሩ ጠብቃለሁ። ነገር ግን አሁን ብርሃኔ እየደከመ ነው። ለምን? ሰዎች እየተጣሉ ነው። ልጆች እርስ በርስ እየተናናቁ ነው። እንስሳትም ይህንን እያዩ ጨካኝ እየሆኑ እየመጡ ነው። በሰዎች ዘንድ ፍቅር እየቀነሰና እየጠፋ በመጣ ቁጥር ብርሃኔ እየቀነሰና እየጠፋ ይሄዳል አላቸው። በዚያን ጊዜ ከዱሩ ጨለማ ውስጥ ጥቁር ጭራቅ ወጣ። ስሙ ጥላ ነበረ። ጥላ ሰዎች እንዲጣሉ ይፈልግ ነበረ። ሰዎች ሲፋቀሩ አይወድም ነበረ። ልጆች 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 ብሎ ጮኸ። ቶማስ ተንቀጠቀጠ። ሳራ ከሚሚ ጀርባ ተደበቀች። ነገር ግን ሚሚ አልፈራችም። ጥላ፣ እኛ እንጣላም፣ እኛ ጓደኞች ነን ብላ በከፍተኛ ድምፅ ተናገረች። ጥላ ሳቀ። እስኪዩ፣ እኔ ጨለማና አስፈሪ እንስሳ ነኝ። እንዴት ስጠፋና ሰዎች እኔን ሲበልጡ አልወድም። በዛ ላይ ደግሞ ሰዎች እኔ እበልጣለሁ ብሎ ሲጣሉ ደስ ይለኛል። ትህትናን በጣም እጠላለሁ እያለ ሳቀ። ልጆች፣ ጥላ በጨለማና በጥላቻ
እንዲሁም በትዕቢት ውስጥ ብቻ ይቆያል። እናንተ ፍቅር፣ አንድነትና ትሕትና ካላችሁ የኔ ጥበብ ብርሃን ያበራል፣ እናም በሰዎች ዘንድ በሙሉ የብርሃን ፍቅርን ያሰራጫል። ስለዚህ እናንተ በደንብ ከተዋደዳችሁና ከተረዳዳችሁ ወደ መንደሩም አበራለሁ አላቸው። ዛፍ ሚሚ የጓደኞቿን እጅ ያዘች። እንዋደድ፣ እንረዳዳ፣ እንተማመን። ሦስቱም በአንድነት ቆሙ። በዚያ ጊዜ ከልባቸው ብርሃን ወጣ። ዛፉ ደግሞ እጅግ አበራ። ጥላ ወደ ኋላ ተመለሰ። አይ ይህን ብርሃን አልቻልኩትም። ድሮም ፍቅርና አንድነትን እጠላለሁ፣ ጭራሽ ደግሞ እርስ በርስ ተማምነው፣ ይሄ ለኔ ከባድ ነው ብሎ ጠፋ። የብርሃን ዛፍ በሙሉ በራ። ብርሃኑ ወደ መንደሩ ተዘረጋ። ሰዎች እንደገና ተስማሙ። ልጆች አብረው ተጫወቱ። ዛፉ ለሚሚ እንዲህ አለ፣ አንቺ እውነተኛ ጀግና ነሽ። ብርሃን በልብሽ ውስጥ ነው። ሚሚ በትህትና ተናገረች፣ እኛ ሁላችንም ብርሃን አለን ከፍቅር ጋር ከኖርን። ከዚያ ቀን ጀምሮ ልጆቹ ሁሉ እርስ በርስ ተዋደዱ። ሌሊት ሲሆን የብርሃን ዛፍ እንደ ከዋክብት ያበራ ነበር። ለመንደሩ እንዲህ ይል ነበር፣ ፍቅር ካለ ጨለማ አይቆይም። የሁሉ ነገር መሰረቱ ፍቅር ነው አላቸው። እነ ሚሚም በደስታ ወደ ቤታቸው ተመለሱ። ልጆች ተረቴን መልሱ፣ አፌን በዳቦ አብሱ። ተረት ግብዳው ተካበ። ልጆች ዛሬም እንደተለመደው የምትወዱትን ጣፋጭ ተረት ይዘንላችሁ መጥተናል። እንደምትወዱት ምንም ጥርጥር የለንም። አብራችሁን ቆዩ እሺ። በአንድ አካባቢ ከቤተሰቦቹ ጋር የሚኖር ተካበ የሚባል ልጅ ነበር። ሰፈር ውስጥ ጓደኞቹ ግብዳው ብለው ነበር የሚጠሩት። ግብዳው ማለት ግዙፉ፣ ትልቁ ብለው ትርጓሜ ያስቀምጠውለታል። ተካበ ልጅ ቢሆንም እንደ አዋቂዎች ለመሆንና የነሱን ስራ ለመስራት ሲጣጣር ይታያል። ሰፈር ውስጥ እኩዮቹን በማስፈራራትና በመምታት ሁሌም የበላይነቱን ለማሳየት ይሞክራል። ተካበ የእጆቹን ጡንቻዎች እንዲፈረጥሙ ለማድረግ ስፖርትን ማዘውተር ከጀመረ ሰነባብቷል። ሳይጣላና የሆነን ሰው ሳይጎዳ ወደ ቤቱ የማይገባው ተካበ አንዳንዴም ከታላላቆቹ ጋር ተፋልሞ ጉልበቱን ለክቶ ወደ ቤቱ ሲገባ ይታያል። አጠገቡ የማይጠፋው ጓደኛው ቤንያ በተደጋጋሚ ከሚያደርገው ነገር እንዲቆጠብ ቢነግረውም ተካበ ግን አልሰማም ብሎ ጆሮ ነፍኮታል። ተካበ እጆቹ ወፍራም ስለሆኑ ሁልጊዜም ሲጣላ በቦክስ የሚመታቸውን ልጆች ከአፍንጫቸው ወይም ደግሞ ከአፋቸው ደም እንዲተፉ ያደርጋቸው ነበር። በዚህም ብዙ የሰፈሩ ልጆች ከሱ ጋር አንገት ለአንገት መያያዝን በፍጹም አይደፍሩም ነበረ። ከዕለታት አንድ ቀን ከሌላ ሰፈር የመጣ ልጅ አብሯቸው ሲጫወት ከተካበ ጋር ባለመስማማት ይጋጩና ይያያዛሉ። ይህኔ ተካበን የማያውቀው ልጅ እንደ ሰፈሩ ልጆች ይገላግሉናል ብሎ ቢጠብቅ ሁሉም ቆሞ ተመልካች ሆነበት። ድብድብ ምግቡ የሆነው ተካበ ልጁን በዚያ እጁ አፍና አፍንጫውን በቦክስ ነረተው፣ አጣደፈው። ልጁ እስከዛሬ ደርሶበት የማያውቀው መዓት ስለወረደበት መቋቋም አቅቶት ወደቀ። መነሳትም አልቻለም ነበር። ተካበ የሰፈሩ ልጆች ተጠግተው ከበውት ትከሻውን እየነኩ ያደንቁት ጀመር። የተካበ ጓደኛ ቤንያ ከርቀት የሆነውን ተመልክቶ ሲሮጥ መጣና የወደቀውን ልጅ ደግፎ አንስቶ እየወሰደው ተካበን ይሄ ነገር እንደማያዋጣው ነገረው። ተካበ ግን አፌዘበት። ቤንያ ልጁን ይዞ ቤት ሲደርስ የልጁ አባት በር ላይ ቆሞ ነበር። ቤንያ ደነገጠ። የልጁ አባት ፖሊስ መሆኑን ሲያይ የሚይዘውን አጣ። አባቱም ተመልክቷቸው በፍጥነት ቀረበና ልጁን አይቶ ማን እንዲህ እንዳደረገ ጠየቀው። ልጁም ሲነግረው ቀጥታ ወደ ተጫወተበት ሜዳ ሮጦ ሄደ። እንደደረሰም ተካበ ማን ነው ሲል ጠየቃቸው።
ሁሉም ደነገጡ። እርስ በርስም መታየት ጀመሩና ተካበ ቀልጠፍ ብሎ ወደፊት በመቅረብ ለምን ተፈልጎ ነው ሲል ጠየቀ። ፖሊሱም ለውድድር ተፈልጎ ነው፣ ማን ነው ብሎ ሲጠይቅ ከመቅጽበት ጓደኞቹም እሱ ነው ሲሉ እሱም እኔ ነኝ ሲል የልጁ አባት ፖሊሱ ቀበቶውን ፈቶ የተካበን ሁለት እጅ ወደ ኋላ ይዞ ይገርፈው ጀመር። ተካበ ግርፊያውን መቋቋም አቅቶት የይድረሱልኝ ጥሪ ቢጣራም የሚሰማው ግን አልነበረም። ጓደኛው ቤንያ ግን በሩጫ መጥቶ ፖሊሱን እንዲያቆም ለመነውና ማስተካከል የሚቻለው በዱላ ሳይሆን በምክር እንደሆነ በማስረዳት ለፖሊሱ ነገረው። ፖሊሱም በቤንያ አስተዋይነት በመደነቅ ተካበን ጠንከር ያለ ምክርን መክሮት እንደዚህ ካለ ጸብ ውስጥ ዳግም እንዳይገባ አስተምሮት ከልጁ ጋር እንዲታረቁ አደረጋቸው። ከዚያን ጊዜ በኋላ ተካበ ከሰው ጋር በንግግር እንጂ በጸብ ግጭቶችን እንደማይፈታ ለራሱ ቃል ገብቶ መኖር ጀመረ። ስለዚህ ልጆች እኛም ግጭቶችን መፍታት ያለብን ጸብና ድብድብን አማራጭ በማድረግ ሳይሆን በመነጋገርና በመወያየት ሊሆን ይገባል ማለት ነው። ለዛሬ ያዝንላችሁን ጣፋጭ ተረት በዚህ ጨረስን። በቀጣይም የምትወዱትን ተረት ይዘንላችሁ እንመጣለን። እስከዚያው ደህና ሁኑ ልጆች።